ደብሉ እንጠቀም። እሺ ደብሉ እንጠቀም። ከ10 ሺህ በላይ ነው ቅጣት። ደብሉ እንጠቀም ጋይስ። 3000 ገብታለች ትመጣለች። ደብሉ እንጠቀም። ደብሉ እንጠቀም። ደብሉ እንጠቀም ጋይስ። ደብሉ እንጠቀም። ከዚህ ሁላ ሰዎች 10 ሺህ እንዴት ነው መግባት የሚያቅተን ውዶቼ? ከዚህ ሁላ ሰዎች 10 ሺህ እንዴት ነው መግባት የሚያቅተን? 10 ሺህ እንግባ። 10 ሺህ እንግባ ጋይስ። 10 ሺህ ከ10 ሺህ በላይ ነው። 10 ሺህ በላይ ነው እንዴ ጋይስ? አዎ ከ10 ሺህ በላይ ነው። ብሬን ቴንክ ዩ ሶ ማች ውዶቼ ቅጣት ከ10 ሺህ በላይ ነው። ከ10 ሺህ በላይ ነው። ከ10 ሺህ በላይ ነው። ከ10 ሺህ በላይ ነው። መድኃኒዓለም ያዝልኝ ይሄን ጨዋታ። ከ10 ሺህ በላይ ነው። በመሀልማ መድኃኒዓለም መጥራት አለብኝ። መስፍን ቴንክ ዩ ሶ ማች ጋይስ። ሌሎቻችሁም ደብሉ ሳያልቅ ጋይስ፣ ደብሉ ሳያልቅ ጋይስ፣ ደብሉ እንጠቀመው። ከ10 ሺህ በላይ ነው። ታብታብ አድርጉ ጋይስ። ሪፖስት አድርጉልኝ። ሪፖስት አድርጉልኝ። ወይ ጉድ! አብዲ ግላብ አለ አንተ ጋር ጃኒ። አንድ ቤስት ኦፍ 3 ነው እሺ የምንጫወተው። እሺ ለምን አይሻለሁ ሁኔታሽን። እሺ ሲጀመር እኔ ፈርቻለሁ። ታመሻለሽ ብዬ ነው። ለመሰለሽ አሁን እኔ ስቀጣሽ እንዳንጣላ ብዬ ነው። ሪፖስት አድርጉ ጋይስ፣ ሪፖስት አድርጉ። ነገር ቢፈጠር ማለት ነው ቤታዩ ትልቁን ማስጠነቅቅሽ ነገር እንደው ስድብ አደራ። በቃ በጣም ነው የሚያስጠላው ማርያምን። በጣም ምን ሰልብሻለሁ ስለሚያደርጉሽ እኔንም ኤክስፔክት ስለምንደራረግ እዚህ ጋር ብዙ ሰው ስላለ እኔ እና አንቺን የሚከታተለን ሰው ተጣላን ማለት በቃ አገር ተቀጣጠለ ማለት ነው። እና ቴክ ኬር፣ ራስሽን ስሜትሽን ለመያዝ ሞክሪ። ከዛ በተረፈ ቅጭኝ ችግር የለውም እቀጠልሻለሁ፣ ግን ስሜታችን እንዳያሸንፍ። ችግር የለውም። እኔ ምንም ከክፉ ነገር አልናገርም። ችግር የለውም። ከላይ እንትን እያለ ሂዱ ጋይስ። ኦኬ ስሙኝ። ግላብ ያለው ማን ነው? ውዶቼ ግላብ ያለው ማን ነው? ግላብ ያለው ማን ነው? ውዶቼ ግላብ ያለው ማን ነው? ታብታብ አድርጉ ጋይስ። ይሄ ሁላ ሰው ተቀምጦ ኧረ በታብታብ አድርጉት። ማኪ ግላብ አለሽ አንቺ ነው ጋይስ። ችግር እኮ ነው። በታብታብ እንሂድ። መጀመሪያውን ቅጣት በታብታብ እንሂድ ጋይስ። በታብታብ እንሂድ። ግላብ ያለው ማን ነው ጋይስ? ግላብ ያለው ውዶቼ ታብታብ አድርጉ። ውዶቼ ፍቅሮቼ ታብታብ አድርጉ። ግላብ ያለው ሰው ጋይስ ድሮፕ 30 ሰከንድ ላይ ኤንድ ደግሞ ማጂክ ሂዱ። ግላብ ያለው ሰው ማን ነው? ሂዱ ጋይስ። ታብታብ እያደረጋችሁ ይሄ የመጀመሪያው ነው ጋይስ። የመጀመሪያው ነው። ግላብ ያላችሁ ሰዎች አላችሁ፣ አትርቀቁት። ግላቡን አትርቀቁት። እንሂዱ። ታብታብ አድርጉ ውዶች። አረ በታብታብ እኮ 15000 መገባት ይቻላል። ለምሮ ታብታብ ማታደርጉት ውዶች? በታብታብ 15000 መግባት እንችላለን። 15000 ጋይስ ሪፖስት አድርጉልኝ፣ ሼር አድርጉልኝ። በታብታብ 15000 ጋይስ። ስናይፕ እንዳያደርጉ። ጃኒ የፈለኩትን ቅጣት ነው መቀጣሽ። እሺ የፈለኩትን ማለት ከቅድም ከነገርሽኝ ውጭ የፈለኩትን ቅጣት እቀጣሻለሁ። ለምሳሌ አሁን በርበሬ በዘይት አድርገሽ ሻወር ሰጂ ብልሽ ዘይቱ ካርቶ በበርበሬ ሻወር ነው ተባባለው። ካስታወሽ አይደል? ጉድ አይደለም። ሪከርድ አድርጋችሁ አለ። እሺ ታዩ ቆይሽ። በበርበሬውን ታዩ። በርበሬ ሌላ ደግሞ ቅጣት ካለኝ በርበሬ በእንቁላል ደባልቀሽ ብልሽስ? በርበሬ በእንቁላል አድርጌ ምን ላደርገው ማለት ምን? በርበሬ በእንቁላል አድርጌ ሻወር አንድ ነው በቃ። በርበሬ ሻወር ከሆነ በርበሬ ሻወር እንነጋገር። አሁን ዋዜሮ ሆነ እንነጋገር። ከቤተሽ አንደኛው ከዛ አንቺም ተነገኛለሽ ማለት ነው። ተስማምታ ተባሽ አሁን እኔ መቀጣሽ በርበሬ ሻወር ትገኛለሽ። ሁለተኛ ቅጣት ኮልጌት ሙሉ ትቀቢያለሽ። ኮልጌት አይቻልም ውዴ። ኮልጌት ሎሽን ስለምትቀቡ አውቃቸዋለሁ። አይቻልም። ኮልጌት አይቻልም። እኔ ገብርኤልን ሎሽን አልቀበል። ኮልጌት ኦሪጂናሉ ነው ያለኝ። ኮልጌት ከተቀባሽ ደግሞ ኮልጌቱ ይለያል። በኮልጌት ብቻ ኮልጌት ከተቀባሽ ማለት ነው። ኮልጌቱን ከጨው ጋር ደባልቀሽ ነው ተቀቢው የምልሽ፣ ከጭንቅላትሽ እስከ አንገትሽ። አይኔን ሳይነካ ግንባሬን እና እዚህ ጋር በጨው ሙሉ አይንሽን ትተሽ ሙሉ እስከ በጨው ደባልቀሽ እስከዚህ ድረስ ነው የምትቀቢው። ትስማሚያለሽ? እኔ ጋይስ ፈራው። ሶስተኛ ቅጣትሽ ከቤት መውጣት ትችያለሽ? አዎ እችላለሁ። መሬት ላይ ውጭ ወጥተሽ ውሃ አድርገሽ ተንከባላይ ብለሽ ከቤትሽ ትውጪና ሰው ግዴታ ማግኘት አለብሽ። ሰው አለ መንገድ ላይ አይሄድም። እኛ ጋር ሰው መንገድ ላይ ሌባ ነኝ ያዙኝ ትያለሽ። በእንግሊዝኛ ነው የምትይው። በእንግሊዝኛ ነው
ሌባ ነኝ እሱ ማለት ግን ሰው ማግኘት ይችላል። ሁለት ሶስት ነገር ብቻ ተስማምቶሻል። በአሁኑ ቅጣት ችግር የለውም። እሱ ቀላል ነው። እሱ ግን ሰው ማግኘት አልችልም። ራሴን ችዬ ነው የምቀጣው። በቃ ዝም ብለሽ ነው እንድትይኝ የፈለግኩት። ልጅ ላይ ወጥሽ ያዙ ሌባ ነኝ እያልሽ በእንግሊዝኛ ትጫወች እዛ እንዲሰሙሽ ማለት ነው። አራተኛ ቅጣት ስለልሽ ሀሳብ አይ ኢንኬዝ አሁን ዋን ኮድ እንዴት ነው ጋይስ? አይ ኖ ለምን መሰላችሁ እኔ ስለማውቀው ነው። ባህሪን እኮ ማወቄም ጥሩ ነው። ለምን መሰላችሁ አሁን የሆነ ልክ እየተቀጣጣችሁ ቅጣት ላይ ሲሆን የማይሆን ነገር ነው የሚመጣላችሁ ከአይምሯችሁ ማለት ነው። አሁን ሙሉ ቃሪያ ፊትሽን ተቀቢ ብለሽ ትቀቢያለሽ? ቃሪያ ጨፍጭፈሽ ፊትሽን ተቀቢ፣ ወይ ደግሞ በቃሪያ ቆርጠሽ ሙሉ አፍሽ እንደዚህ ቀብተሽ ሙሉ ጌሙን ተቀመጭ። ቃሪያ ሰብሬ ማለት አምኩ ያቀጥለው ይታዩ በቃ ጃኒ ይቅርብን ውዴ። ውስጤ ደበረኝ፣ እውነት ውስጤ ደስተኛ አይደለም። ይቅርብን። ከዛም ስለመጣሽ ተራስ ማርያምን። ከዛ ደግሞ ነገ ደግሞ የሚመጣውን አሰብኩት። ደግሞ ነገ ደግሞ አሁን ሌላ ኖርማል ጌም ብንጫወት ሌላ ቀን ይሻላል። ነገ ደግሞ ሌላ አጀንዳ ነው ጃኒ የሚመጣው። ከዛ የማይክሱ ነገር በጣም ስለፈራሁኝ ነው ነገርሽ። ስሜትሽ እንዳያሸንፍሽ እንዳንሰዳደብ ይልሽ። ለዛ አሁን ኖርማል ቅጣት ስንቀጣጣ ደንሺ ምናምን እንደባለፈው የለም፣ እንደዛ ነው የምንባባለው። ኃይለኛ ቅጣት ግን ከተጫወትን ግን እንዳንጨቃጨቅ ነው። ፈራው፣ ሳስበው ፈራው፣ ማርያምን ፈራው። ይቅር። ሰው ደግሞ ኤክስፔክት እያደረገ ነው ብሎ እያየን ነው። ይጣላል። አዎ እየጻፉልኝ ነው። ማርያምን ይቅር። ለምን መገዳደል ጨዋታ ስለምጫወት ማለት ነው። መጨረሻ ላይ እናድርጊ ብለሽ ቀይሪልኝ፣ ከዛ ጭቅጭቅ ይመጣል። ይቅር። ሻወር በበርበሬ እኮ አልኩሽ እኮ ሻወር አልኩሽ። ከዛ አንደኛውን ቅጣት አሁን ብታሸንፊ ሻወር በበርበሬ ነው ጋይስ የሚሆነው። ሁለተኛውስ ሌላ ነገር ብልሽ። አሁን ሁለተኛው የፈለኩት ሁለተኛ ደግሞ ኮልጌት በበርበሬ አይሚን ኮልጌት በጨው ተባባልን አይደል? አሁን ለምሳሌ ደግሞ ማለት ነው በርበሬ ሎሚ ምናምን አድርገሽ አንድ ላይ ቀላቅለሽ ብልሽ እንትን ነው ይቅር። እስኪ አንቺ ምን ያለሽ አንቺ አሁን ሬዲዮ ሽበት ነገር ያወራ ቁላሪ ያለሽ ለኔ ነው አይደል? እስኪ አንቺ ምን አለሽ? ምን ትቀጫለሽ? ንገሪኝ። እኔ ማልቀጣው ቅጣት ንገርሽ። ቲቪ መስበር አልሰብርም፣ ፐርፊውም አፌ ውስጥ አለፋም፣ በጫማው አልጠጣም፣ ዳቦዬ ውስጥ የሚለው አርጊ በርበሬ አልዘፈዘፍም፣ ከሽንት ቤቱ አልጠጣም። ሌላ በተረፈ ቀጣለሁ። ሌላ በተረፈ ትቀጫለሽ። ስለዚህ እስካሁን ያልኩሽ ሙሉ ትቀጫለሽ ማለት ነው። ከዛ ውጭ ከተሸነፍኩ ቀጣለሁ። ጃኒ ባለፈውን ዘይት በበርበሬ ተዘብዝብ ማሜን ተቀብቻለሁ፣ ተታጥቤበታለሁ፣ በብዙ ነገር አድርጌያለሁ። ገባሽ? እቀጣለሁ። እንቁላል ደግሞ የለኝም። 2 እንቁላል ነበር ግን በላሁት። እንጦሽ አሁን እንቁላል የለሽም። አሁን ይገዛል አቅም እንግዲህ። እሺ ስለዚህ ምን አሁን ምን የምትጫወቻው አንቺ በምንድን ነው? ሜን ንገሪኝ። አሁን የምትቀጭውን ቅጣት ንገሪኝ። ይሄን እቀጣለሁ፣ ይሄን እቀጣለሁ በይኝ። 4 ቅጣት ንገሪኝ። አቤት እንዳለ ይቅር እያሉ ነው። እኔ ጋር እንዳለ ሙሉ ይቅር እያሉ ነው። ላይክ እንዳንቺ ነው እያሉ ለምን መሰለሽ? በቃ ጃኒ ኖርማል ጨዋታ ስንጫወት እንገናኝ። ይቅር በቃ ለአስፈራሩኝ ማርያምን። ቅድምም የእንትናል ሰው ይቅር ስላለሽ ነው እኮ አይደለም ውዴ። ለምን መሰለሽ ይቅር የሚሉት አሁን ለምሳሌ አንቺን ቢብቲ ምናምን ማለት ነው ስንጨቃጨቅ ሰዓት እንገልና እንጣላና ሌላ ነገር ውስጥ ነው። እኔ ደግሞ አሁን መጫወት የፈለኩት በቃ በጣም ዊርድ ነው የሚሆነው። ቲክቶኩ ያብዳል። እናቴ ሰላም ጌም መጫወት ነው ፈልገው ያቺ ፈር ደግሞ ተገናኝተው ይባላሉ። ጋይስ ለምን የፈራችሁት? ቆይ እንዳልጫወት የፈራችሁት ለምንድን ነው? ሁሉም ይቅር እኮ ነው የሚለው። በሌላ ስልክ መተሽ ታይ ውጪ ኢቭን የማውቃቸው ሰዎች ውጪ ለምን ነው መውጣት? ጋይስ ማርያም አስፈራራችሁ። ሙሉ ነው እኔ ጋር የሚጽፉት ሙሉ ታይ ነው እንድታይ በሌላ ስልክ መቤት በቃ ታይ ውጪ ልታል ኖርማል ጨዋታ ስንጨዋታ እኔንን ጨፍሪ ምናምን በአፍሽ ጨው ያጂ እንደዚህ ያለ አይደል? ቀላል ከሆነ እንጫወታለን በቃ እሺ። ይቅርብን በቃ ስሚ፣ ለ4 ከሆነ ላኪልኝ። እሺ አለው በቃ ሰው ካገኘሽ። አይ ቲንክ አሁን ሰው የለም። እኔ የምፈልገው እሺ
አይ እንዳን አሰብኩትኝ እና ደግሞ ሌላ ጦርነት አሰብኩት ውዶች፣ አሰብኩት ሌላ ጦርነት ውስጥ ነው የምንገባው። አሰብኩት ውዶች። ይቅር አይደል ትክክል ላይ ያደረኩት ወይስ ተሳሳትኩኝ? ዛሬማ ጌብም አልተጫወትኩኝ። ይቅር አይደል ጋይስ? ደግሞ ሌላ ጦርነት ነው የሚመጣብን። ይቅር አይደለ? ምን ትላላችሁ?